ወንድማችን ዲያቆን ሄኖክ ኃይሌ በማህበራዊ ኤክስ ገጹ ላይ አንድ ጽሑፍ አስነብቦናል። ኦርቶዶክሳውያን መሐመድ የተናገረው ኢትዮጵያውያን ተጠንቀቁ፣ አሁን እነ ሙጂብ አሚኑ እንዲቀሰቅሱ እየተደረጉ ነው። እስከ መቼ ነው የምንሞተው? ያኛው አጥር ሲነሳ አርሲ ሲያልቅ ነገ ይሄ ደግሞ የመታረድ ማይከል ይሆናል። እያለቅን ነው ተብሎ እኮ ምን ለመታወጅ አለበት? ልክ እነ ሐማስ ያደርጉ እንደነበረው ወጣቶችን መቀስቀስ መያዝ ጀምረዋል። 5 ሚሊዮን ወጣትን እንመዘግባለን ብለዋል። ለጂሃድ ለማዘጋጀት ለእርድ ለማዘጋጀት ኦፊሻሊ ነው እየሰሩ ያሉት። ምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። እግዚአብሔር መልስ ይሰጣል። አይሰጥም ብላችሁ ነው? እግዚአብሔር መልስ ይሰጣል። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጠላቶቻችንን አላህ እርስ በርስ ያባላቸው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ትዳችሁ ውድቻችን በድጋሚ እጅግ ሰበር ሆነ በአዳዲስ መረጃዎች ተመልሼ መጥቻለሁ። ዛሬ ቪዲዮ የምንመለከተው እንግዲህ በአርሲ ጉዳይ ተያይዞ እየወጡ ያሉ መረጃዎች አሉ። እንግዲህ በይፋ ወጣቱን እየመለመሉ እንደሆነና ምዝገባ እያደረጉ እንደሆነ መረጃ እየወጣ ነው የሚገኘው። ይህንን መረጃ ዘመርኩ ነው እያጋለጠ ያለው፣ አስደምጣቸዋለሁ። በተጨማሪ እንግዲህ ሊቃውንቱ መምህራኑ ድምጻቸውን እንዲያሰሙ ይገኛሉ። እንግዲህ በአርሲ ጉዳይ ማለት ነው። ይህ ሁሉ እየሆነ ያለው ከዚህ ቀደም እንግዲህ የዛሬ 2 ወር አካባቢ ሁላችሁም ኦርቶዶክሳውያን እንደሰማችሁት ነው። ከ100 በላይ ኦርቶዶክሳውያን በግፍ ተረሽነው ማን እንደገደላቸው አይታወቅም። ተድበስብሶ ነው የታለፈውና አሁን ደግሞ ይህ እንዳይፈጠር የሃይማኖት አባቶቻችን ድምጻቸውን ማስመታቸው ግዴታ ነው ብዬ አስባለሁ። ማን እየጨፈጨፈ እንደሆነ ያውቁታል እኮ ግን ስለዚህ መጮህ መታገልና ጨፍጫፊዎችን ማሳወቅ ግዴታ ነው ብዬ አስባለሁ። ለራሳችን ጥንቃቄ ኦርቶዶክስ ራሳችን እንጠብቅ ማለት ነው። በቅድሚያ ከዚህ ቪዲዮ እንጀምር። እንግዲህ የኦርቶዶክስ ቤተክርስቲያን ከሁሉም ለየት ያለች እንደሆነችና ፍቅርን እንደምትሰብክ ተመልከቱ። ሌሎች የጥላቻቸውን ጥግ ተመልከቱ። በጣም እጅግ የሚያሳዝን ነገር ነው። እውነት እላችኋለሁ። ሃይማኖት እንደዚህ ከሆነ ገደል ይግባ ነው የምትሉት። ተመልከቱ። ኦርቶዶክስ ተመልከቱ ይህን ቪዲዮ። በትን ቀን አላህ ይቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያድርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃቸው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ። ሃይማኖተኞች ሲበጠበጡ ብያለሁ፣ አሁንም ይበጠበጣል። ምንም ማስተካክለው ነገር የለም፣ ይቀጥላል። ዋዜማ ነው ያለፈው፣ ዋናው መበጥበጥ እየመጣ ነው። ኢየሱስ ዋናውን ቦታ እስከሚይዝ ድረስ ደረቅ ሃይማኖተኞች፣ አክራሪ ሃይማኖተኞች ገና ይበጠበጣሉ። ብዙ ሰው ይቅርታ ይጠይቃል ብሎ ይጠብቃል። እደግምልሃለሁ ገና ይበጠበጥ። ህዝበ ለሀገራችን ለኢትዮጵያ ለአንድነቷ ለሰራዊቷም ለመኳንንቷም ለህዝቧም ሰላምን ስጣት። በዳሪና በውስጥ ያሉትን ጎረቤቶቿን ሁሉ በፍጹም ሰላም አስጊጣቸው። የሰላም ንጉሥ ሆይ ሰላምህን ስጠን። ሁሉን ሰጥተናልና እግዚአብሔር ሆይ ጥሪት አድርገህ ዋጋችንን ስጠን። ካንተ በቀር ሌላ የምናውቀው የለምና ቅዱስ የሚሆን ስምህን ፈጽመን እንመጣለን። ነፍሳችን በመንግስት መንፈስ ቅዱስም ትድን ዘንድ በኃጢአት የመጣ ሞትም በእኛ በአገልጋዮች ላይ በወገኖችም ሁሉ ላይ እንዳይበረታታ አቤቱም ዛሬም ዘወትርም ለዘላለሙ። እንዳያችሁት ነው፣ እንደሰማችሁት ነው ኦርቶዶክሳውያን። ይህን ቪዲዮ እያያችሁ ያላችሁት እንግዲህ ልዩነታችንን እንዳያችሁት ምን አይነት መታደል ነው ኦርቶዶክስ መሆን ሲጀመር መመረጥም ነው መታደልም ነው። ይህ ግልጽ ነው። በቃ ምንም ማይካድ እውነት ነው። እንዳያችሁት ማለት ነው። እንግዲህ እቺ ቅድስት ቤተክርስቲያን ምን እያለች እንደምትጸልይ ለሀገር አሰባችሁት አይደለ? ሰላም ለሀገራችን፣ የሰላም ንጉሶች ሰላም ለሀገራችን ብላ በየሰዓታቱ በየደቂቃው በየአመታቱ እስከ ዘላለም ድረስ የምትጸልይ እቺ ቅድስት ቤተክርስቲያን ምንድነው ጥፋቷ? በዚህ ሰዓት እየተመረጡ ኦርቶዶክሳዊ ስለሆኑ ብቻ ፍቅርን የምትሰብክ ሃይማኖት ተከታይ የሆኑ ምእመናን ለምንድን ነው የሚረሸኑት? ተረሽነውስ ፍትህ እንዳይገኝ የሚደረገው ሴራ ለምንድን ነው? በጣም እጅግ ያሳዝናል። ፍርዱን ከእግዚአብሔር እንጠብቃለን። ጋይስ አንድ መረጃ አስተምጣችኋለሁ። ዘመድኩ ነው ያወጣ ያለው። በተቻለ መጠን መረጃውን ሴቭ አድርጋችሁ ለመያዝ ሞክሩ ፕሊዝ። ጥንቃቄም ለማድረግ ያክልም ጥላታችን ማን እንደሆነ በግልጽ በይፋ እየወጣ ነው የሚገኘው። ላስተምጣችሁ መረጃውን። መሐመድ የተናገረው ነው። ኢትዮጵያውያን ተጠንቀቁ፣ አሁን እነ ሙጂብ አሚኑ እንዲቀሰቅሱ እየተደረጉ ነው። መስቀል አደባባይ ስሙን እየቀየሩ ነው። ኢድ አደባባይ እያሉት ነው። አብዮት አደባባይ እያሉት ነው። እና አቡበከር ጥጋባቸው ሲደርሷል። የሚያረጋቸውን አሳጥቷቸዋል፣ አፋኗቸዋል። ልክ እነ ሐማስ ያደርጉ እንደነበረው ወጣቶችን መቀስቀስ መያዝ ጀምረዋል።
5 ሚሊዮን ወጣትን እንመዘግባለን ብለዋል። ለጂሃድ ለማዘጋጀት ለእርድ ለማዘጋጀት ኦፊሻሊ ነው እየሰሩ ያሉት። የደህንነት ሚኒስትሩ እስላም ነው፣ የስልጤ እስላም ሬድዋን ሁሴን ነው። ጠቅላያቸው አብይ አህመድ ነው። እንደምታዩቸው በኢድ አደባባይ እያሉ ነው። ህጋዊውን ዓለም አቀፍ የመጠሪያ ስም መስቀል አደባባይ የሚለውን እየሻሩት ነው። አፍልተዋል፣ ብቻ አፍልተዋል። ቀላል አይገልጠውም። መተንፈሱ አይቀርም። እያንዳንዱ ይተነፍሳል። ኢትዮጵያውያን ኦርቶዶክሳን እየታረዱባት ብቻ የምትቀር ሀገር የለችም። አብሮ ነው የሚታለቀው፣ አብሮ ነው የምትሞተው፣ አብረ ነው የምትወድመው። አንተ እያበብክ፣ አንተ እየበላ፣ አንተ እየዘረፍክ፣ ሌላው እየከሰረ፣ ሌላው እየተጠረገ፣ ሌላው ገበሬ ንጹህ ገበሬ እየታረደ አይኖርም። እነግርሃለሁ። ስልጤን አትወክሉም እናንተ ግን አፍልታችኋል። ጥሩ አይደለም። ይሄ ጥሩ አይደለም፣ ጥሩ አይደለም። እየተመዘገበ ነው፣ እየታየ ነው። ይሄ ድፍረት በመንግስት ፍቃድ ማለት ነው። በመንግስት ፍቃድ በኢትዮጵያ ውስጥ በመስጊድ ተቀምጦ በአማርኛ ቋንቋ እስራኤል ላይ የጦር ዘመቻ የከፈቱ ከዛ ኢትዮጵያ እንዲያደርገኝ አማራ እንዲያደረገኝ እንዲባል ይሄን እየሰሩ ያሉት ጽንፈኛ የዋሃቢ እስላሞች ናቸው። እስራኤላውያን ይህን ስሙ፣ እስራኤላውያን ተመልከቱ። እናንተ የምትደግፏቸው ኩሽ ብላችሁ አብራችሁ የምትንኮሻኮሿቸው ናቸው ይህን እያደረጉ ያሉት። አይመለከተንም፣ አይመለከትም። ይሄ እስላም ለተናገረው አያገባንም። የኢትዮጵያ አቋም አይደለም፣ የኢትዮጵያን አቋም አይደለም። እሺ እንደሰማችሁት ነው። ትናንትና እኔ መረጃ ያወጣ ያለው መምህር ዘመድኩን በቀለ ማለት ነው። ዘመድኩን ዝም ብሎ ያወራም ጋይስ፣ የተናገረው ሁሉ ሲደርስም እያየን ያለ ነውና ልስ በተቻለ መጠን አሁንም የመረጃ ችላ እንዳትሉት ለመያዝ ሞክሩ። 5 ሚሊዮን ወጣቶች እንግዲህ ስብሰባ ያደረጉ ነው የሚገኘው፣ እየመዘገቡ ነው የሚገኘው ማለት የተዘጋጀው ለምንድን ነው? ምንም ግልጽ ነው። ገብታችሁ አይደል? በግልጽ ተናግሮታል እሱ። እንቀጥል ወደ መምህራኖቻችን። እስከ መቼ ነው የምንሞተው? ያኛው አጥር ሲነሳ ርሲ ሲያልቅ ነገ ይሄ ደግሞ የመታረድ ማይከል ይሆናል። እያለቅን ነው ተብሎ እኮ ምን ለመታወጅ አለበት? ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚመሩት በበላይነት ያሉ አባቶቻችን አሉ። እነሱ ከተኙ፣ እነሱ ዝም ካሉ የኛ ድርሻ እስከምን ድረስ? የፖለቲካ ስልጣንን ፈርተው ምዕመናን እየታረዱ እየተሸጡ፣ ምዕመናን እየተሰደዱ፣ ምዕመናን ቤታቸው እየፈረሰ የሚመናን ደምና የሚመናን ልቅሶ ሳይገዳቸው ለስልጣናቸው ያደሩትን አይደል? በተስፋ መቁረጥ ውስጥ አንገት ደፍተው የሚሰማን የለንም ብለው በሃይማኖትም በሚጠብቃቸው መንግስትም በተስፋ መቁረጥ ውስጥ ያሉ ወገኖቻችን አሉ። ሰው ቤትም ሲፈርስ ዝም ሰው ገድለን አትክልት ተክለው ለምንድን ነው ሲባል ጥላ ይሆናቸዋል። እንዲህ አይነት መልስ ነው እየተመለሰው። መኖሪያ አጥቶ ሜዳ ላይ እያደረ ሰውየው ኖረበት ሰው የሚኖርበት ቤት ላይ ሰውየውን ነቅለን ጎፈሬ የሚከፈክፍ ሰው አስመስለን አትክልት መትከል ራሱ ምድራዊነት። ሰነፎችን በማየት ምንደኞችን በማየት በጎች ተስፋ ቆርጠው መውጣታቸውን አግባብ ነው ይላሉ። በዘረኝነት የተከፋፈለ ምዕመን ይዘን መሆን የለበትም። ታይተን ተመለስን፣ ተቆጥረን ገባን፣ ብዙ ነን ከመባል የዘለለ ስራ መስራት አልቻልንም። የውሸት መግለጫም ልንሰጥ እንችላለን፣ የውሸትም ከፊታችሁ ነው ልንን እንችላለን። የእውነት ግን አንቀጥል። ምንደኛ እረኛ የምንላቸው ሰውን በገንዘብ እየሸጡ ገንዘብ ያከማቹ ሰውን ያላተረፉ ናቸው። ተገደልነን ስንል ከሌላ እምነት ያላቸው ሰዎችም ጭምር ስለተገደሉ አርፋችሁ ቁጭ በሉ የሚል ማደንዘዣ ወቅተውን ነበር። ባለፈው ሲገድሉን ጽድቅ ከሆነላቸው አትግደሉን ስንል መልሰን የምንገደል ከሆነ ራሳችንን መከላከል ግዴታ ነው። ፍትህ ከመሬት የለም። ከመሬት የሚያሳድደን ከመሬት በክርስትናችን የሚገለን በክርስትናችን የሚጠላን ነው ያለው። ለበጎቻችን መሞት አለብን። ስለ በጎቻችን ተቀድመን አራያ መሆን አለብን። ቀደሙ ብሎ ከኋላ የሚሆን ሰው አይደለም የሚፈልገው፣ ቀደሙ ብሎ ቀድሞ የሚገኝ። እያረሳሱ ለሚገሉን እጃችን አንስጥ፣ አጀንዳችን አንቀይር። ዛሬም ነገም ከነገ በኋላ ማርሲ ላይ አንውጣ። ነፃነትን እስኪሰጠን ሚሰማን እስኪመጣ ከላይ ለእግዚአብሔር እታች ላለው ለሚመራን አካል መጫዋችን ወደ ኋላ እንበል። ቀሲስ ዘበነ ለማ የተናገረው ሙሉ ድምጽ ላሰማችሁ፣ ተመልከቱ። ስለ ብፁዓን ሊቃነ ጳጳሶቻችን የተናገረው አንድ ክርስቲያን ሲሞት እኮ ሲኖዶሱ በጣም ውሳኔ ማሳለፍ አለበት። ምንድነው እንደ ዝም ብሎ እንስሳ እንደሞተ የሚቆጠረው? ልጆቿንና ቤተክርስቲያኗን ጠብቃ መኖር አለባት። ታዲያ ምንድነው የሲኖዶስ ትርጉም? ስለ ገንዘብ ነው የሚወራው? ስለ ህንጻ ነው የሚወራው? ሁልጊዜ በዚህ መልክ ነው ቤተክርስቲያኗ ራሷን መጠበቅ ያለባትና አጋጣሚ በዚህ ሰሞን ያለው ነገር
ስለነካይ ነው ይህን የምናገረውና ክርስቲያኖችም በጾም ጊዜ ሆነ ከጾም በኋላ ራሳችንን ማጠንከር ከእግዚአብሔር ጋር ጠንካራ የሆነ ግንኙነት በምዕመን ሞት የማያዝን ስርዓት የምዕመኑ ግድያ ምንም የማይሰማው ስርዓት እንቃወማለን። ትክክል አይደል? ስለዚህ ለሁላችንም አንድ መልእክት ነው ማስተላለፍ። ዛሬ ምንም አልጮህም፣ ምንም እንትን አልልም። ምክንያቱም የአባታችንን ባለ ሲመት ለማጥቆር አይደለም። ብፁዓን አባቶቻችን በጣም ብዙ የተጋደሉት ነገር እንዳላቸው እናውቃለን። እኔ መንግስትን ባንዲራ ዝቅ አድርጋ አውለብልብ ብለን የምንናገር ሰዎች ኦርቶዶክሳውያን ለምን ነው የምንናገር? ለምን መንግስት ባንዲራ ዝቅ ያደርጋል? መንግስት መከላከያ ላክና እንዲያደርግ ብሎ ከመጮ በፊት የኛ ቤት ሀዘናችን የቱ ጋር ነው ያለው? በመግለጫ ብቻ ነው የሚያልቀው? የምር አዝነናል ብቻ ብለን ነው የሚያልቀው? ደጀ ሰላም የወደቀ የሥላሴ ህንፃ ግን የሚያነሳ ሰው የለም፣ የሚያነሳ ደብር የለም፣ የሚያነሳ ስርዓት የለም። በእምነታቸው ለተገደሉ ክርስቲያኖች ሀዘናችን ጥልቅ አይደለም። ከመግለጫ ባለፈ ያደረግነው ነገር የለንም። ዛሬ እኔ አንዱን ወርፋለሁ፣ አንዱ እኔን ይወርፋል፣ አንዱ አንደኛውን ይወርፋል፣ ወይ ደግሞ ክፉ እንናገራለን፣ ጥሩ ያልሆነ ንግግር እናገራለን። ከዛ ምን አረግን? ዝም። ቀሲስ ዘበነ ለማ ከአሜሪካ ለሚወጡ ምዕመናን እና ዲፖርት ተደርገው ለሚወጡ ምዕመናን እንደ ቤተ ክርስቲያን እንደ አንድ ቤተ ክርስቲያን አስተዳዳሪ በየሳምንቱ ምህላ ይዘው ጸሎት ይዘው ከችግሮቻቸው ነገር እንዲፈታላቸው ይጠይቃሉ። ምክንያቱም ውጭ ያሉ ቤተሰቦቻቸው እዚህ የሚያስተዳድሩት ቤተሰብ አላቸው፣ እዛ የሚኖሩት ኑሮ አላቸው፣ ልጆች አሏቸው፣ እዚህ የሚያስተላልፉት ለሰው ያሳለፉት ለረጅም ዘመናት የኖሩበት ህይወት አላቸውና ህይወት ነው ድብልቅልቅ ያለችባቸው። ጸሎት አስይዘዋል። እዚህ አርሲ ለተገደለው ኦርቶዶክሳውያን ጸሎት ያስያዘ በባለፈው ጊዜ ላይ በጣም ብዙ ህዝብ ሲጮህ ጸሎት ያሳዙ ሊቀ ጳጳሶች የሰማነው ጥቂት ነው። ጥቂት፣ እጅግ በጣም ጥቂት። ሐዋሳ ወደ ምሕረት ላይ ጸሎት ይደረግ ነበር በሰንበት ተማሪዎች። ጀርመንና አካባቢ ሀገረ ስብከት ጸሎት ተይዞ ነበር በሀገረ ስብከቱ ደረጃ ለሁሉም ቤተክርስቲያን ተላልፎ። ዋሽንግተን ዲሲና አካባቢ ላይ ጸሎት ተይዞ ነበር። ደቡብ አፍሪካና ምዕራብ አፍሪካ አካባቢ ላይ በብፁዕ አቡነ ሄኖክ ጸሎት ተይዞ ነበር። ኢትዮጵያ ውስጥ ቅርብ ያለ ነው ሊቀ ጳጳሶች በሀገረ ስብከት ደረጃ ላይ አልታወጀም። ሀገረ ስብከት ሊቀ ጳጳስ ምህላ አልያዘም። በጋራ በአንድነት በሁሉም ቤተክርስቲያን ጸሎተ ፍትሐት ምህላ አልተከናወነም። ቀጣዩ ክፉ ነገር እንዳይመጣ ምህላ አልተያዘም። ለእግዚአብሔር ማመልከቻ እናስገባም በአንድነት ሆነ። ከዛን ወተን በአደባባይ እንናገራለን። ምን ብለን? አዎ ያለንበት ጊዜ ፈተና ነው፣ መከራ ነው። መከራው እንዴት እንሻገር? ቅዱስ ሲኖዶስ ይህንን ይፍታልን እኮ ነው ጥያቄው። መቼም መሻገሪያው ለእናንተ ጠፍቶ አይደለም፣ እናውቃለን። በአንድ አቋም በአንድ ልብ ብትሆኑልን፣ እናንተ በአንድ ብትጸኑልን፣ በአንድ ብታረጉን፣ እኛም ከእናንተ ስር ታዛዥ ነን። ምን ጎድሎብን? እኛ ሞት እኮ አልጎደለብንም። ለምን ምዕመኑን ሁሉንም ስጋ ወደሙ እንዲቀበል ለምን አታዙልንም? ንስሐ እንዲገባ ለምን አታዙልንም? እንደ አንድ አዋጅ ጾም ማለት ነው። ያኔ ምዕመኑም ልብ ይገዛል፣ ወደ ቤተ ክርስቲያን ይመለሳል፣ እርስ በርስ መፋተጉም ይቀራል፣ እርስ በርስ በመግባባት እንመጣለን። ሁላችን ምን እኮ እናጠፋለን፣ እንሳሳታለን። ከቤተ ክርስቲያን የሚጠበቀው ጸሎት እንጂ ሰይፍ አይደለም። እኛም ሰይፍ አልጠየቅንም። የኛ ሰይፍ ጸሎታችን ነው። ሰይፋችንን ወደ እግዚአብሔር እንጠይቀው፣ እሱ ይበቀልልናል ነው ጥያቄ። እሱ ጸሎተ ምህላ፣ የአደባባይ ምህላ፣ የቤተ ክርስቲያን ለቅሶ እንባችንን ነው ከእናንተ የሚጠየቀው እንጂ ወታደር አዝምቱልን፣ መከላከያ ላኩልን አላልንም። እኛ ጥያቄያችን በጸሎት ስንጠይቅ መንግስት ያኔ የራሱን ስራ ይሰራል። እኛ ጸሎታችንን በአንድ አዋጅ፣ በአንድ ምህላ፣ በአንድ ህብረት፣ በአንድነት እናድርገው ነው ጥያቄያችን። ሰላም ከታች ከላይ እንዴት ናችሁ? ሰላም ናችሁ? አለን። እቺ ቴክስት መጣች በተደጋጋሚና እንደውም ይሄን ስክሪን ካፕቸር አድርጌ እዚህ ጋር አሳያችኋለሁ። በፕራይቬትም እንደዚህ ብላችሁ የጠየቃችሁን ሰዎች አላችሁ ወገኖቼ። ነገር እኮ ከዚህ በፊት ተናግሬ ነበር። አሁን እንደዚህ አይነት ቦታ መጥቼ አካባቢያውንና በባለፈው እኮ ነግራችሁ ነበር ወገኖቼ። የአርሲው እንግዲህ አይደለም የምትሉኝ፣ የባለፈው ላይ እኮ ማብራሪያ ሰጥቼ ነበር። ከዚህ በፊትም እኮ ይሄ ነገር ተከናውኗል አይደል እንዴና በዛ ላይ ንግግሬ እኮ ይሄ ግድያ አይቆምም ብያችሁ ነበረ። እሺ ዛሬ በዚህ አጋጣሚ ያው ከስር አዲስ ወገኖቼ ስለምትመጡ እንደ አዲስ ልንገራችሁ። አሁን የተከሰተው ግድያ ገና ይቀጥላል፣ አይቆምም። ምን መሰላችሁ? ብዙ ጊዜ እኛ እንረሳለን። ገብቷችኋል አይደል? ግን አሁን እንዴት አድርጌ ልመልስላችሁ? ማለት መልስ ሰጥቼ እኮ አይደለም፣ እንዴት አንደርስታንድ እንደራረግ። ምሳሌ በዓለማዊ መንገድ ልመልስላችሁ ወይስ በመንፈሳዊ መንገድ ልመልስላችሁ? ብዙዎቻችሁ ባለፈው በሰራሁት ቪዲዮ ላይ ተረታችሁኛል ብዬ ተስፋ አደርጋለሁና ኮመንታችሁንም ሳነብ ነበረ። አንድ ነገር ግን ባትረሱ ጥሩ ነው። አሁን ሃይማኖቱን ነው የምነግራችሁ። ትንሽ እንግዲህ ባይረዝምብኝ ደስ ይለኛል። ያው ጉዳዩ ኢሹ ሆት ስለሆነ ማለት ነው። በሃይማኖቱ ከሄድን ወገኖቼ ክርስቲያን ሞቶም
ተገሎም ነው ወደ ገነት የሚገባው ስራችን እንዳለ ሆኖ ማለት ነው። ወይንም በቀላሉ እንዴ ልበላችሁ መሰላችሁ? እስኪ ከ12ቱ ሐዋርያት ማለትም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አብረው ውለው አብረው አድረው ገብቷችኋል አይደል? ብዙ ነገር አድርገው እስኪ ከ12ቱ ሐዋርያት አንዱ ምንም ስቃይ ሳይደርስበት በቤተሰቦቹ ተከቦ በሃርሞኒ ወይም በሰላም ነብሱ ይወጣች እባካችሁ አንዱን በኮመንት ጻፉልኝ። እምላችሁ የሚገባችሁ ከሆነ ለምን ታውቃላችሁ? በቃሽ ምን ይደረግ ህግ እኮ ነው። ክርስቲያን ሞቶ ነው የሚጸድቀው። አንደኛ ወደ ገነት የምንገባው ከነስጋችን አይደል ማለት እንዴ? ሲምፕል ኤግዛምፕል በአውሮፕላን የምንሄደው የዛን የአውሮፕላን ትኬት ስንቆርጥ ነው አይደል? አለበዛ አያስገቡንም አይደል? በቃ እንደዛ እኮ ነው ማለት ሃይማኖቱን ከሄድንበት ጠለቅ አድርገን እንሄድበት። ኦር ባለማዊ ግን ከጠየቃችሁኝ አዎ እነዚህ የሰው ልጆች ናቸው፣ መገደላቸው ትክክል አይደለም። የግድያ ግን አሁን ባለ ንቃተ ህሊና ምክንያት የመብዛታችንንም ነገር ልብ ብሉ። በዚህ ጉዳይ በግሌ የማጠናው አንዳንድ ጥናቶች አሉ ከመናፍስት አሰራር አንጻር ስፔሻሊ እዛ ቦታ ላይ አሩሲ ብዙ ነገር እንዳለ የምታውቁ ሰዎች ታውቃላችሁ። ከመናፍስት አሰራር ጋር በጣም ኮምፕሊኬትድ ነው። በነገራችሁ ብዙዎቻችሁ አይገባችሁም። ከዚህ በፊት ራሱ ጨረፍ አድርጌ አልፌ ነበር። ብዙ ሰው አልገባውም፣ የገባውም አለ። ምናልባት አጠገባችሁ የጃዋር መጽሐፍ ካለ አሁንም ልድገምላችሁ ለሶስተኛ ጊዜ ገጽ 11 እና 12 ላይ ጃዋር እንዴት ወደዚህ ምድር እንደመጣና እንዴት እንደተወለደ መጀመሪያ ማንጋ እንደሄደ አባታቸው ወንድ ልጅ ፈልገው የት ሄደው እንደጠየቁ እሱ ለምን እንደመጣ ምን ላርግ አይገባችሁም እኮ ምን ላርግሽ እንደዛ ነው ልላችሁ የምችለው። ኢስ ኮምፕሊኬትድ ወገኖቼና ልላችሁ የምችለው አንድ ቅድም ያልኳችሁ ነው። በዚህ አጋጣሚ ከ12ቱ ሐዋርያት ልድገምላችሁና በድሎት በሰላም ተንፈላሶ ቤቱ ጋደም ብሎ ቤተሰቦቹ ከቦት የሞተ ሐዋርያት ከ12ቱ ሐዋርያት ካሉ ባካችሁ ስማችሁን ጻፉ። እሺ ያ ነው አንዱ መልስ። ሌላ ምንም ልላችሁ አልችልም። ይሄ ግድያ አይቆምም። በዚህ አጋጣሚ ልንገራችሁ አይቆምም፣ ይቀጥላል። የሚቀጥልበት የራሱ ምክንያት አለ። ብዙ ያልገባችሁ ነገር አለ ገብቷችኋል። እና ቢገባችሁም ልላችሁ የምችለው በቃ ራሳችሁን ነፍሳችሁን ስጋችሁን ወደ እግዚአብሔር ማቅረብ እንድትችሉ እንጂ ፑሽ ማድረጋችሁ ሌላ ነገር ልላችሁ አልችልም። በቃ የማይታይ ነገር በማይታይ ነገር የምትዋኩት ገብቷችኋል። ስለዚህ መንፈሱን ሁሉ መርምሩ አይደል የተባለው? መመርመር የእናንተ ፋንታ ነው። ይሄን ነው ልላችሁ የምችለው። ስለዚህ ብዙዎች በተለያየ ጉዳይ ነው ለሀብትም ለምንም እያሉ በብዛት የሚጎርፉበት አካባቢ አለ አይደል? ለምን እሱን ጭንቅላታችሁ ውስጥ አስከቱ? ተረዳችሁኝ? ስለዚህ ኢትስ ቬሪ ኮምፕሊኬትድ እንደዚህ አይነት ነገር ስፒሪቹዋል ወይ ከመናፍስት አሰራር ጋር ምናምን ያላችሁ ንቃተ ህሊና ሲጨምር ነው አሃ ምን እየተደረገ እንደሆነ የሚገባችሁ። አለበለዚያ ከባድ ነው። ሁሉ ነገር ፖለቲሳይዝ ማድረግም ከባድ ነው። ዞሮ ዓለም ለሱ ተሰጥታለች አይደለ? ያበጥር ዘንድ ስልጣን ተሰጥቶታል፣ እያበጠረም ነው። በዚህ አጋጣሚ በማል ክርስቲያኖች ይሞታሉ። ልብ ብለው ክርስቲያን አይደል ያልኳቸው? አዎ ለምን ሞተን ነው መንግስተ ሰማያት የምንገባው። የኦርቶዶክስ ክርስቲያን ደግሞ አንዱና ትልቁ የእምነቱ አንደኛው ክፍል ሞቶ መዳን ነው። እሺ በቃ እንደዛ ብላችሁ ውሰዱት። ምክንያቱም ብዙ ጊዜ አብራራለሁ የሚገባችሁ አለ፣ የማይገባችሁ አለ። ኢቭን ቤተክርስቲያን ሁሉ ሊቃጠል ይችላል። አቃጣዮቹም ገዳዮቹም ቢገባቸው ኖሮ ያቆሙ ነበር። እኛ ክርስቲያኖች ሞተን እንደሆነ ወደ ገነት የምንገባው፣ ሞተን እንደሆነ ወደ መንግስተ ሰማያት የምንገባው፣ ተገለን እንደሆነ ቢያውቁ ኖሮ ብያቸዋለሁ እኮ ባለፈው ግድያቸውን ያቆሙ ነበር ብያቸው ነግራቸዋለሁ። ስለምትረሱት ነው። አሁንም ልላችሁ የምችለው ለምሳሌ ከዚህ በፊት ቤተክርስቲያን ሲቃጠል አብራችሁ ሆይ አትበሉ። ቤተክርስቲያን እሳት ነች በባህሪዋ፣ እሳትን እሳት አይበላውም ብላችሁ ተርጉሙት። በምድራዊ እልህ የአርሰናልና የማንቸስተር አድርጋችሁ እንዴ ነው ፍጥጫ ውስጥ አትግቡ ምላችሁ። ለዚህ ነው በቃ እሳትን እሳት አይበላውም። ብዙ ረቀቅ ያሉ ነገሮች አሉ። ቁጭ ብለን ካላየነው ካልሰከንን አይገለጥልንም። ለምሳሌ አንዳንዴ በሆነ አካባቢ የሆነ ስዕል አድኖ ሳይቃጠል ታያላችሁ አይደል? እንዴ ከገባችሁ ብዬ እኮ ነው። ምን አባቴ ላርግሽ? ሳይቃጠል ታያላችሁ አይደል? ስዕል አድኖ ቤት ተቃጥሎ ቤተክርስቲያን ተቃጥሎ ወይ የሆነ መኖሪያ ቤት ስዕል አድኖ ሳይቃጠል ታገኛላችሁ። ይሄን በርካታ እኔ ከዩክሬን ከሩሲያ የኦርቶዶክስ እምነት ተከታዮች ቪዲዮ አምጥቼ ላሳያችሁ ይችላሉ፣ እነሱ እስከሚገረሙ ድረስ ማለት ነው። የሆነ ቦታ ደግሞ የተቃጠለ ምስል ታያላችሁ። ምንድነው ሁለቱ? ያ ለምን ተቃጠለ ይሄ ለምን አልተቃጠለም ብለን ስንል ምስል ተባርኮ ጸሎት መደረግ ከተጀመረ በኋላ በዛ ምስል ጸሎት ስታደርጉ ያ ስዕል አድኖ ኃይሉን ይገልጣል። ገብቷችኋል? የማይቃጠለው ለዛ ነው። መንገድ ላይ የሆነ ምስል ምናምን ተደርድሮ ቤተክርስቲያን አጠገብ መንገድ ላይ አንጥፈውት ምናምን ታያላችሁ አይደል? ያ ምስል ትክክለኛው ምስል ወስዳችሁ በካህን አስባርካችሁ እስካላመጣችሁ ድረስ ምስል አይደለም። ዳስዋይ መንገድ ላይ ተለጥፎ መታገኙት። እዚህ ድረስ መጥቼ የምነግራችሁ ምንድነው ስፒሪቹዋል ወይ የምታዩት እይታ እየሰፋ ሲመጣ አረኔም በተገደልኩ ወደ ማለት ትሄዳላችሁ። ሌላ የመጨረሻ ምልክት ልስጣችሁ እንደው ከገባችሁ። ቅድስት አርሴማ እንዴት ነበረ ወደ እልፈተ ሕይወት ሄደችው? በቤተሰቧ ተከባ ነው እየተዘመረላት በድሎት ነው የሄደችው። እንዴት የቅድስት አርሴማን የሚያክሰው አርሲ ወገኖቻችን ተገደሉ ብሎ በኦርቶዶክስ ተዋህዶ አውድ ነው ማውራችሁ። እሺ አደራ ይሄንን እንዴት ሪቴት ታደርጋላችሁ?
በቃ እነሱ እኮ ትክክለኛውን ስለ ሃይማኖታቸው ብለው ሞተው ሄደዋል። እኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የሆንን ሰዎች ገለን አይደለም ሞተን ነው የምንጸድቀው። ይህን ሁላችሁ ምችለው በሃይማኖት አውድ ካወራችሁ ነው። ተረዳዳን። መልካም ጊዜ። በዚህ ልክ ማስመሰሉ ግን ለምን አስፈለገ? ከዚህም በፊት እኚህ ጳጳስ የምታስታውሷቸው ከሆነ ለአርሲ ሀገር የጸጥታ ደህንነት ኃላፊ ምንም አይነት መልስ ሳይመልስ ምዕመኖቹን ሳይጠብቅ እንደዛ ምዕመናን ከታረዱ በኋላ ማን እንዳረዳቸው እንኳን ሳይታወቅ መፍትሄ ሳይሰጥ እኛ አባት የቤተ ክርስቲያን አውደ ምሕረት ላይ የጸጥታ ደህንነት ኃላፊውን እንዲህ ጋቢ ሲለብሱት ተመልክተን ነበር። ለአርሲ ዞን የጸጥታ ኃላፊ ኮማንደር ስንታየው ጥላውን ይኸው ጋቢ ያለበሱ አባታችን እንዲህ ጥሩ ነው የሰራችሁት ብለው ከሸለሟቸው በኋላ ደግሞ ዛሬ ምዕመናን ደግሞ ሲጨፈጨፉ ለምን መንግስት አልጠበቀንም? ለምንድን ነው ማንጠበቀው? ብለው ደግሞ በዚህ ልክ እያስመሰሉ ሲያለቅሱ እንመለከታለን። በነገራችን ላይ እንደዚህ ጊዜ እንደዚህ ዘመን ቤተክርስቲያን በጳጳሳት የተዋረደችበት ጊዜ የለም። ጳጳስ እኮ እንዲህ ያለቀሰ ፍትህ አይጠየቅም እኮ። ብዙ የሚታዘዙት በሚሊዮን የሚቆጠሩ እኮ ህዝቦች እኮ አሉት፣ ልጆች እኮ አሉት። እነዚህ ልጆቹን ራሳችሁን ጠብቁ፣ አደራጅታችሁ እንዲህ ሊያደርጋችሁ የሚመጣውን በመጣበት መንገድ መልሱት ብሎ ቢያውጅ እኮ አንድ ቀን አይደለም አንድ ደቂቃ አይቆይም ጽንፈኛ ኃይል ማለት ነው። ስለዚህ ከሚያርዱን ጋራ እኩል እያሳረዳችሁን ያላችሁት ጳጳሳት መሆናችሁን መረዳት አለባችሁ። ጳጳስ ምን እንደሆነ እኮ እናውቃለን። በእነ ቅዱስ ዮሐንስ አፈወርቅ እኮ ጵጵስና በደንብ እኮ ተተርኮልናል። ቅዱስ ዮሐንስ አፈወርቅ እኮ ለአንዲት ደሃ ሴት መበለት ብሎ መሬቷን ንግስት ብትቀማባት ለምን የዛች ደሃ መበለት መሬት ይቀማል ብሎ ንግስቲቱን ያወገዘ ይታያችሁ። ለመሬት ብሎ ለአንዲት ደሃ መበለት ብሎ ንግስቲቱን ያወገዘ ከቅዱስ ሥጋ ከክቡር ደሙ እንዳትሳተፍ ያደረገና በዚህም ምክንያት ስቃይን ሳይፈራ ለአንዲት መበለት ያ ትልቅ ፓትርያርክ በብዙ ሀገር ተሰዶ በስቃይ ነው ያረፈ። አሁን ግን ምዕመናን ለምን መሬት ይቀማባቸዋል፣ ለምን ይወረስባቸዋል እያልን ሲሆን ለምን ምዕመናን በሀገራቸው ላይ ይጨፈጨፋሉ፣ ይሞታሉ ብሎ የሚጠይቅ ጳጳስ እንኳን ጠፍቷል። ስለዚህ ብትችሉ አሁን ያላችሁ ምዕመናን ሊያርዳችሁና ሊገላችሁን የመጣን ጠላት ዝም ብላችሁ እጃችሁን አጣጥፋችሁ አትመልከቱ። በሃይማኖት በሀገር ምክንያት ሊገል ሊያጠፋን የመጣን ጠላት መግደልና ማጥፋት በምንም አይነት መመዘኛ በህግም ቢሆን በሃይማኖትም ጽድቅ እንጂ ኩነኔ ሆኖ አያውቅም። ካንተ ውስጥ የሚፈሰው ደም ጠላት ውስጥም ያለ ነው። ታጥቀህ ራስህን አደራጅተህ ብትጠብቅ ይፈራሃል፣ ሊነካም አይችልም። ስለዚህ ሁላችንም ዳር ዳር ከምንል እንደዚህ ፍትህ እንደዚህ ሆነ አረባቶች ደረሱልን እያልን ከምናስመስል እውነታውን እንደዚህ በግልጽ ተነጋግረን ምዕመናን ራሳቸውን አደራጅተው እንዲጠብቁና የመጣውን ጠላት በመጣበት መንገድ እንዲመልሱ የሞራልና የስነ ልቦና ትምህርት ልንሰጣቸው ይገባል። ያለቀሳችሁ ህዝቡን ልፍስፍስ አታድርጉት። ምዕመኑ ጀግና ነው። ምዕመኑ ራሱን መጠበቅና ራሱን አደራጅቶ ይህን ጠላት መመልከት አያቅተው። ስለዚህ አሁን ስለምንም ፖለቲካ አይደለም የምናወራው፣ ግን ስለሚታረዱ ክርስቲያኖች ራሳችንን አደራጅተን ቤተክርስቲያናችንን ከነዚህ ጽንፈኛ ኃይሎች መጠበቅ እንዳለብን መልእክት ለማስተላለፍ ያለው ይቆያል። ወንድማችን ዲያቆን ሄኖክ ኃይሌ በማህበራዊ ኤክስ ገጹ ላይ አንድ ጽሑፍ አስነብቦናል። ኦርቶዶክሳውያን ቴሌሚዲያን ኮፒሊንግ ሼር ፖስት እያደረጋችሁ ሰሞኑን ከ2000 ዓመታት በፊት ሄኖ ስላሳደዳት እመቤታችን ሰቆቃወ ድንግል እያልን እያዘንን ነው። ከሰይፍ ልጇን ማስጣል ያልቻለችው የአርሲዋ እናትስ እንዴት ዝም እንበላት? ይህ የማይቆሙ ዜና ሰምተን ወደ ጉሮሯችን የሚወርድ ምግብ መጠጥ የምንተኛው እንቅልፍ የለም። የእነሱ ሞት የእኛም ሞት ነው። የእነሱ መቁሰል የእኛም ቁስል ነው። የቦታ ለውጥ እንጂ በእነሱ የደረሰው በእኛ ሊደርስ ይችላል። ቤተክርስቲያን ምህላ እንድታውጅ ለተሰዉት ተገቢውን ክብርና ጸሎተ ፍትሐት እንድታደርግ እንጠብቃለን። ቤተክርስቲያን በየትኛውም ቦታ የንጹሐን ደም ዳግመኛ እንዳይፈስ እንደ ራሔል እንባዋን የምትረጭበት ጊዜ አሁን ነው። የቤተክርስቲያን አስተዳደር ትኩረት ያልሰጠውን ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት። ወንድማችን ዲያቆን ሄኖክ ኃይሌ በማህበራዊ ኤክስ ገጹ ላይ አንድ ጽሑፍ አስነብቦናል። ኦርቶዶክሳውያን ቴሌሚዲያን ኮፒሊንግ ሼር ሪፖስት እያደረጋችሁ ሰሞኑን ከ2000 ዓመታት በፊት ሄሮድስ ላሳደዳት እመቤታችን ሰቆቃወ ድንግል እያልን እያዘንን ነው። ከሰይፍ ልጇን ማስጣል ያልቻለችው የአርሲዋ እናትስ እንዴት ዝም እንበላት? ይህ የማይቆሙ ዜና ሰምተን ወደ ጉሮሯችን የሚወርድ ምግብ መጠጥ የምንተኛው እንቅልፍ የለም። የእነሱ ሞት የእኛም ሞት ነው። የእነሱ መቁሰል የእኛም ቁስል ነው። የቦታ ለውጥ እንጂ በእነሱ የደረሰው በእኛ ሊደርስ ይችላል። ቤተክርስቲያን ምህላ እንድታውጅ ለተሰዉት ተገቢውን ክብርና ጸሎተ ፍትሐት እንድታደርግ እንጠብቃለን። ቤተክርስቲያን በየትኛውም ቦታ የንጹሐን ደም ዳግመኛ እንዳይፈስ እንደ ራሔል እንባዋን የምትረጭበት ጊዜ አሁን ነው። የቤተክርስቲያን አስተዳደር ትኩረት ያልሰጠውን ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተክርስቲያን በአስተዳደራዊ ማወቅሯ መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምትሰራበት ጊዜ አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌላ ቀን ቢጣራ የማይሰማው ቤተክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል። ሐዋርያ ቤተክርስቲያንም በክህነት የማትመራ የመሆን አደጋ ይገጥማታል። ክህነት ከሌለ ደግሞ ቤተክርስቲያንም ሚስጥራቱም የሉም። ኦርቶዶክሳውያን ምዕመናን ይህን ጊዜ ለማካሰስ አባቶቻችን ለመሳደብ አንዱን ሌላውን ለማስጠቆር ለመናቆር ሳይሆን ለጸሎት ለምህላ ለሰብአዊ ስራ መሬት ላይ ቢወርዱ ችግሮች የሚፈቱ ዘላቂ መፍትሄዎች ላይ
በትብብር ለመስራት ምክንያት ብናደርግ የተሻለ ነገር ማምጣት እንችላለን። የንጹሃን ደም አይፍሰስ፣ መንግስት የዜጎችን ደህንነት ያስከብር፣ የምስራቅ አርሲ ምዕመናን ደህንነት ይጠበቅ ሲል ነው ወንድማችን ዲያቆን ሄኖክ ኃይሌ በማህበራዊ ኤክስ ገጹ ላይ ያሰፈረው። ኦርቶዶክሳውያን ቴሌሚዲያ ኮፒ ሊንክ ሼር። እግዚአብሔር መልስ ይሰጣል። አይሰጥም ብላችሁ ነው እግዚአብሔር መልስ ይሰጣል። እኔ በማደሪያዬ ሆኜ በጸጥታ እመለከታለሁ ይላል እግዚአብሔር። እግዚአብሔር እኮ ይመለከታል አይመስላቸውም እንጂ ብዙዎች በስልጣን ላይ ሲወጡ አይመስላቸው፣ ገንዘብ ሲያገኙ አይመስላቸው፣ ዝና ሲኖራቸው አይመስላቸው። እግዚአብሔር ግን ምን ይላል? እኔ በማደሪያዬ ሆኜ እመለከታለሁ። አሕዛብ ሁሉ በፊቴ በሚዛን ላይ እንዳለ ትንሽ ትቢያ ናቸው፣ በገንቦ ውስጥ እንዳለ ትንሽ ጠብታ። እግዚአብሔር ውስጥ ተጽርሐ መቅደሱ፣ እግዚአብሔር በመቅደሱ ነው። እግዚአብሔር በመንበሩ ነው። የራሔልን እንባ የተመለከተ ሰማይኩ ጋሮሙ ለሕዝብ ያለ የሕዝብን መከራየው ወረዱ ይላል። አሁንም ለኔና ለእናንተ ይውረድልን የሰማይ አምላክ። አይችልም ማዳን አይችልም፣ ማውጣት አይችልም፣ ከመከራ አይሰውርም። ዛሬ ሕይወትን ሊቀይር አይችልም። ዛሬ ኑሮ ሊቀይር አይችልም። ዛሬ በረከት ሊሰጠን አይችልም። ዛሬ የምንመኘውን ሊያደርግልን አይችልም። አይችልም ወይ? ንገሩኝ የሰራዊት ጌታ እግዚአብሔር አይችልም ወይ? ተናገሩ። ይችላል አይችልም? አረ መኑ ይመስለህ ከምና ማልክት እግዚኦ እኮ ነው። ከአማልክት የሚመስልህ ማን ነው? ራሱ ተናግሯል። እኔ እግዚአብሔር የሚሳነኝ የለም። ሰማችሁት? እኔ እግዚአብሔር የሚሳነው ታዲያ ምንድን ነው እናንተ ችግር? ጳውሎስ ያለውን ላስታውሳችሁ እንዴ? ቅዱስ ጳውሎስ በረከቱ ይደርባችሁ። ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ደግማችሁ ንገሩኝ ሁላችሁም። አልሰማሁም። ምን በሚሰጠኝ? ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ? ሁለቱን፣ ሦስቱን፣ አራቱን ስንቱን እችላለሁ? ክርስቶስ ከእናንተ ጋር ይሁን ለዘላለም። ክብርና ምስጋና ይግባው። እናመሰግነዋለን። ስሙ የተመሰገነ ይሁን።